ሴት ለሚስትነት ዝግጁ ናት መጀመሪያ ራሷ ኤግዛክትሊ ወንዱም እንደዛ ዝግጁ ናት ወይ ባሏን ለማክበር ምንድነው እይታዋ ስለ ትዳር ስለ እምነት ስለ አብሮ መኖር ስለ መስማማት ያላትን ነገር ሁሉ መመዘኛ አለው ላላገቡ ወንዶች እነዚህ መስፈርቶች ከትዳር በፊት ወሳኝ ናቸው የምትላቸው ለሴቶችም እንደዛ ሁለቱም አያውቁትም ሲገቡ በሙቀቱ ነው የሚገቡት ሙቀቱን ነው ትዳር የሚመስላቸው ዶፓሚኑ ይሄ የስሜት ፍላጎቱ በቃ የስሜት ፍላጎቱ ያ ይሻል ተነደፍኩ ይላል በቃ ከዛ በኋላ መጀናጀን ይጀምራል ከዛ በኋላ ምናምን ከዛ በኋላ አንዳንዴ ያው ኤክስትራ ይሄዳሉ እሱ በትዳር ውስጥ ቢያረጉት እኔ ፐርሰናሊ ልታገባ ነው አይደለም ኃጢያት ሰርተህ ይዛት ባትገባ ደስ ይለኛል ከትዳር በፊት ምንም አይነት ጾታ ግን እንትና ይውላችሁ በጣም መጥፎ ነገር እንታይ ብሎ ይቀማመሳል እሱ ቀምሶ የተወው ማን ያግባለት ግን ባይጣጣሙስ አሁን ለምሳሌ እናነሳዋለን አለመጣጣምም የመረረው እውነት ነው መልስልሽ በጣም ከባድ ነገር ለመፍረስ በጣም ብዙ መንገድ ነው ስለዚህ ከጋብቻ በፊት ካልተዋወቁ እንዴት ነው ጋብቻው ላይ ተስማምቶ የሚኖሩት መቅዲ የመረረው እውነት ለሚያየውም ሰው ማለት ነው ያ አለመጣጣም ማለት ከዚህ በፊት አገላብጦ የሚያቅሰው ብቻ ነው መናገር የሚችለው ሁለቱም ድንግል ከሆኑ አለመጣጣም የሚባል ነገር የለም አለሱ ድንበሩ አራስ የተወደደ ባላንድ ቋጥኝ ፈርስት ኦፍ ኦል አልተመቸችኝም የሚለው ስንቷን አገላብጦ ነው አይተሻል እሷም እንደዛው ኖት ኦንሊ ወንድ ማለት ነው ቀምሶ እንደ ሸንኮራ ቼክ ሊያረግ ካልተመቸችው ሊተው በማኪሳራ የህይወት እኮ ነው እዛ ጋር ያለው ክብሯን አታ ስለዚህ ይኸውላችሁ እነዚህ አልተጣጣምንም አልጣፈጠችኝም ካለ ሰውየው አለሌ ነው 4 ነጥብ ግን ብዙ አይነት የጾታ ግንኙነት ውስጥ ሆነው ብዙ መንገድ አልፈው ደግሞ ባንድም ሆነ በሌላ መንገድ አብዛኛው ወደ ትዳር ይገባል መቼም አንክድም በንጽህና የገቡት እናከብራለን ግን እኮ አልኮሽ እኮ አሁን እዚህ ጋር እንዳታጣይ ማለት ኦሬዲ ቀምሶ ለመግባት ያሰበስ ኦሬዲ ላየው ደግሞ ይኸውልህ ንስሐ ገብቷል አይደል ኦሬዲ ገብቷል ሁላችንም ከባድ ነው የሚያለበው እውነታው እኮ እዚህ ጋር ነው ቀምሶ የሚያቀው እንደዛ ያደርጋል ኮምፕሮማይዝ አያረግም ያቺኛውን እያሰበ ነው አያቅማ ይኸውልሽ ምግብ በልቶ የማያቅ ልጅ ህፃን ልጅ ምግብ ስትሰጪው ይጣፍጣል አይጣፍጥም ምን አያቅ ኢንተርቴን ያደረገው የመጀመሪያው እሱን ነው ያላመጠው እሱን ነው አይተሻል ይጣፍጣል አይጣፍጥም ለማለት ይውላት የመረረው እውነት ስለሚያቅ ማለት ነው ምን ይሆናል መሰለሽ ከትዳር በፊት እንደዛ የሚያቁ ሰዎች የትዳራቸው ቀን እኮ የቀረሰው ነው የሚቆጥሩት ዳር ኖት ኢሞሽናል ዶፓሚኑ ኦሬዲ አልቋል ውጪ ላይ ጨርሰውታል ዶፓሚኑ ጨርሰውታል አንዱ እኮ የጫጉላ ገን እኮ ለግንኙነታቸው ነው እኮ የሚቸኩሉት የከተማ ትዳር ወደ ከተማው እንምጣ አለ ከተማ ላይ እንደዚህ እሱን አንቺ መልሽው እኔ ከተማ ገጠር አይደለም በቃ ሴት ልጅ ወንድ ልጅ ባያቅ ቢያገባ ይሄን ጥያቄ ያነሳ ይሄን ጥያቄ የሚያነሳ ሰውዬ ራሱ ችግር አለበት ክትፎና ቀይ ወጥ ለይቶ ያውቃል ያስማማናል አይ ያስማምቶኛል ከዛ ግን ምንድነው ወደ እውነታው ስንመጣ ወጣትነትን ጊዜ አልፎ ያው የሳትነት ጊዜ ሁሉም ሰው ይወድቃል ይነሳል ይወልሽ ሊሳሳቱ ይችላሉ ሊያረጉ ይችላሉ እኮ አድርጎ ግን የሰው ስም ያጥፋል የኔ ጥያቄ እኮ እሱ ጋር አይደለም አልተጣጣምንም የሚለው ተርሚኖሎጂው አይመችም የሰው ልጅ በባህሪው እኮ ወንድና ሴት ነው የተገናኘው እኮ ለመጣጣም ራሱ ሁለት የተለያዩ ሰዎች ጾታቸው ይለያያል አስተሳሰባቸው ይለያያል ትዳር ራሱ እኮ ሁለቱን ነገሮች ማጣጣም ነው እኮ መቻል እኮ ነው ለምሳሌ እኛ ቤት ጮክ ብሎ ማውራት ኖርማል የሆነበት ቤት ላይ አንቺ ደግሞ ቬሪ ካልም እሱ ሲመጣ ሚስቱ ስትሆኚ ጮክ ብሎ ይጣራሻል ምን ያረግሽ ነው ሲልሽ አንቺ ትደነግጫለሽ ምክንያቱም አላደግሽበትማ ስለዚህ ምንድነው ባህሪ ነው መጣጣሙን ታመጪያለሽ አካላዊ መጣጣም ግን ከባህሪ ጋር ሄደ አካላዊ በነገር ወደ እውነታው አካላዊ መጣጣም ከትዳር በፊት የተነካካ ሰውና ያልተነ ይሄ ነው በቃ ምንም ይሄን አናጫውተው ብዙም ኢንተርቴይን ማራረግ ተነካካ አይደለም ተነካክቶ ግን ኦኬ ይሄኛውን ፓርቱ አለፈ አይደለም ፈጣሪውን ይቅር በለኝ ብሎ ጠይቆ ያቺኛውን ፈጣሪውን ላይ ይቅር ባይ ነው ከዛ በኋላ ሊያከብራት ይችላል ይገባል መናቅ አልነበረበትማ አልተጣጣምንም ማለት አይደለም እንዲጣጣሙ ኮሙኒኬት ማድረግ መቻል ነው ያለበት ገብቶሻ ወይም እሷም ኮሙኒኬት ማድረግ አለበት ትዳር ውስጥ አሁን ትልቁን ፐርሰንት የሚይዘው ኮሙኒኬት አናረግም በአግባቡ አናወራ በምልክቶች ነው ነገሮች የሚመጡት
ለምሳሌ ማትፈልጊው ነገር አለ። ያን ማትፈልጊውን ነገር ሳትነግሪ አንቺ ምን እንደምትፈልጊና እኔ ምን እንደማልፈልግ መለየት አንዱ በትዳር ውስጥ አንድ ኳሊቲ ነው። አይ መቅዲ ይሄን ነገር አትፈልግም፣ ኢብሳ ይሄን ነገር አይፈልግም። ለምሳሌ አንዳንድ ጊዜ አይ ለምሳሌ የማልፈልግልሽ ጓደኞችሽ አሉ። ለትዳርሽ ሲባል መስዋዕትነት መክፈል አለብሽ። ሁለት ምርጫዎች ናቸው የሚኖሩት። እኔ ለምሳሌ በጣም በዚህ ዘመን ደግሞ አንዱ ኳስ እንደውም ይሄ ወደ ወንዶቹም ያለ እኮ ወደ ወንዶች ኳስ የሆነ ባጌጅ ይዞ ትዳር ውስጥ መግባት ኳስ አይደለም። አንቺ አትወጂም ይሆናል ታይሙን ማለት ነው። ማውራት አለባችሁ። ኳስ ማየት መብቴ ነው ሳይሆን ከሚስት ጋር ተደራድረ በአግባቡ ብታይ የተሻለ ነው የሚሆነው። ከጓደኞቹ ምን እንደሚጠላልሽ ለምሳሌ ማምሸቱ ሊሆን ይችላል። ጓደኞችሽን መጠላልሽ ፓርት ይሄንን ነው። ከጓደኞችሽ ጋር ሆነሽ ገደብ ይበጅልሻል። ትዳር ማለት በነገራችን ላይ ፍሬምወርክ ነው። ከዛ በፊት ሁሉም ሰው የተበተነ ብርድ ልብስ ነው። እንደፈለገ ይሆናል፣ እንደፈለገ ይሄዳል፣ ማንንም ያገኛል፣ ጊዜውን ከማንም ጋር ያሳልፋል። ልክ ስታገቢ ግን በግልጽ ተስማምተን ምን ይገባበት ኦርጋናይዜሽን ነው። ስለዚህ አሁን ከንግግርም እንደተረዳሁት ኢብሳዬ በጣም ብዙ ስራ የቤት ስራው ከመግባታችን በፊት ነው። ገባን እንበል ሳናቅ እንደ አብዛኛው ማህበረሰብ ከዚህ ቦታ አልሄዳልሽ ገባን። ገባን። አሁን ቀድመን እንግዲህ ምናያቸው ሚዛኖች እንዳለ ሆነው ትዳር ውስጥ ደግሞ አሉ ሰዎች ትዳር ውስጥ ገብቶ መቼም አሁን ለባልየው ሚስትየው ፈተና፣ ባልም እንደዛው ፈተና፣ የቤተሰብ ደግሞ ኢንቮልቭመንት የወንድም የሴትን ቤተሰብና በቃ በጣም ጤናማ ትዳርን አስፈላጊ ነው ወይ ሰዎች እስከሚሉ ልጆቻችን እስከሚሉ ማግባት አልፈልግም ልጆች ፕሮግራም አለንና እኔ ማግባት አልፈልግም እስከሚሉ ለትዳር ያላቸው ኢሜጅ እየተዛባ ነው። አንድ ነገር ሳንጣጣም ገብተንበት ከሆነ ማፍረሱ ነው ምርጫ ብለህ ታምናለህ ወይስ እንደምንም እየታገሉ መቀጠሉ ነው? የጊዜ ጉዳይ ነው ደግሞም ይባላል። በተለያዩ ሚዲያዎች ብያለሁ 70% ትዳር ውስጥ ያለው ችግር አይፈታም ማለት ይኸውልሽ አንዱ እንዴት አለኝ አይፈታም ስትል ለወንዶች መብት ሰጠህ ነው የሚመስለው አሉኝ። አንድ ቤተሰብ ላይ ታዩ ነገር ይመስላል። ኖ ሁለቱም መቻቻል አለባቸው። ለእያንዳንዱ ለሚነሱ ጥቃቅን ነገሮች ኢሹ አርገው ወደ አላስፈላጊ አርጊውሜንት አለመግባት። ለምሳሌ ነግሬሻለሁ እኮ ብዙ ጊዜ ያንቺ ስራ ለምሳሌ ነርስ ናት ወይንም ሐኪም ናት፣ ዲዩቲ አላት ማታ ማለት ነው። ወይ አሟልቶ ሁሉን ነገር ከዲዩቲ ሊያስቀራት ይገባል። ካልሆነና ተደጋግፈው የሚኖሩ ከሆነ የሷ ሌሊት ገብቶ ተረኛ ሐኪም ሆኖ መስራት ባይመቸውም ውሃ ጠጥቶበት መቀበል። ይሄ ነው ትዳር ማለት። ሁሉ ነገር እኮ አልጋ ባልጋ አይሆንም። ለምሳሌ እሱ ፊልድ ያበዛል። ልጆቹን የቤት ስራ የማሰራትና ቴክ ኬር የማድረግ የውዴታ ግዴታሽ ነው። ግን አይመችሽም እኮ ልጆቹን አብልተሽ አጠጥተሽ የቤት ስራ ማሰርተሽ ኦል በርደን አንቺ ላይ አለ። ግን እሱ ሰርቶ ደግሞ ማምጣት አለበት። ኢሹ ነው። ምን ታረጊዋለሽ? የኮምፕሮማይዝ ትቀበየዋለሽ። ለዚህ ነው ትዳር የውዴታ ግዴታ የሚሆነው። ብዙ ኢሹዎች አሉ። በመግባባት ነው የሚታለፈው። ሁለት የተለያዩ ሰዎች ናቸው እኮ የሚገናኙት። ፍቅር ብቻ ለመጫወት አይደለም ወደ ትዳር የሚገባው። እዛ ውስጥ በረከት አለ፣ ሰው ይመረትበታል፣ ላይፍ ይኖራል። ደግሞ ዝም ብሎ ገባ ወጣ አይደለም። ረጅሙን መንገድ ነው አብረህ የምትሄደው። እዛ ውስጥ መቻል አለብሽ። ለምሳሌ ልክ ዘንድሮ አገባሽ፣ አግብተሽ አታቂም ከዚህ በፊት። ልክ ስታረግዝ ምን ይሆናል? ሆርሞኗ ይቀየራል። ከዛ ባሏን ማየት ትጠላለች። አንዳንዶቹ የባል ሽታ ገና ከዛ ሲመጣ ወይኔ ሽታው መጣብኝ። ይሄንን መቻል አለበት። እቺ ሴትዮ እንዴት ነው የምትሆነው? ምንድነው ማረጋት ከዚህ በላይ ብሎ ወደ ጥል ከመሄዱ በፊት ቆም ብሎ አስቦ ለካ አብኖርማሊቲው የመጣው ሆርሞናል ቼንጅ ነው። ሆርሞናል ቼንጁን ሲረዳት ምን ያደርጋል ማለት ነው? ሼር ያደርጋል። ወደ ድብድቡ ከሄደስ? ስለዚህ እያንዳንዱ ነገር ልክ እንደ መደመር 1 ሲደመር 1 2 ትዳር ውስጥ የለም። ብዙ በማለፍ